እነሱ እና ደግሞ ሰብታይትል ማንበብ አልችልም ጥሩ ነው እኮ በጣም ፒስ ነው ግን እኔ አሁን ሰብታይትል ቁጭ ብዬ ፊልሙን ማየት አይምሮዬ ከመልመዱ የተነሳ እነሱን እያየው በቃ ይነበብ ማለት ይገባኛል ገብተሻል ኦሬዲ እያነበብኩት ነው ይሄ እንዴት ነው በግልጽ ባይሆንም ገብቶኛል ታታይ አንድ ጀመርኩት አለ 4 ኤፒሶድ ላይ ደረስኩት 8 እኔ አጫጭር ነው ማለት 8 ኤፒሶድ ናት አሁን ጨርሳታለሁ ኢፎሪያ አይሹ ድሮ ጀምሮ ነበር ገና እንደጀመረ እና ደበርሽ ገና የመጀመሪያው ፒስ ነበር የሁለተኛውን ማለት እኔ እንጃ የሆነ ተቆራርጦ ምናምን ይመጣልኛል አሁን ላይ ሁሉንም አየሁት ተቆራርጦ በቃ አስጠላኝ ማለት እና ብዙም እኔ እንጃ ምን ያስብኩ ነው ስለሱ ፊልም ቆንጆ ነው አላየሁትም ማሪ አንድ ኤፒሶድ ነው ያየሁት ከወጣው የመጀመሪያው በጣም ፒስ ነበር ነው የመጀመሪያው አንድ ነው ሁለት ኤፒሶድ አየኝ ነበር የመጀመሪያው ከስንት ጊዜ በፊት ነው ሁለት ዓመት አሁን ቆይቷል ጀመርኩት ምን እንዳስጠላኝ አላውቅም ስቲል ደባሪ ፓርት አለው የደባሪ ፓርት ከዛም ያስጠላኝ ነው ሙቪ መጠበቅ አልችልም አይ እንደዛ ነው አንድ ያለቀ አሁን አጫጭር ኤፒሶዶቹ ኦሬዲ ያለቀ ነገር ቁጥርሽ አይተሽፈክ አይ ነው አሁን እንትን ሚል ፊልም የሆነ ተከታታይ ፊልም አለ የውጭ ሀገር የታይለር ፔሪ የሆነ ሙቪ አለ መዲያ ምናምን ብላክ ቢዩቲ ኢን ብላክ የእንትን አዲስ ወጣ ነው ወይስ የቆየ ነው ትንሽ የቆየ ነው ማለት ኦሬዲ ተከታታይ ነው እያየ ነው እየጠበቅን ነው የምናየው ኦኬ አልወድም በቃ ሙቪ ተከታታይ ሲሪየስ እስኪ ቀጣይ ሲዝን እስኪለቀቅ መጠበቅ ትረሻለሽ አሁንማ የራስሽ ነገር ቢዚ የሚያደርሽ ከሆነ በማለት ተቆምጫለሽ ከዛ የመጨረሻ አሁን ቀጣይ አሁን አንዱ የምንጠብቀው ሲዝን ሊወጣ የባለፈውን የመጨረሻ ኤፒሶድ አይቼ ነው ወደዚህኛው አልፋ ለዛ በጣም ያስጠላል አይ ነው ቶፕሽ ስታምር በጣም ሴክሲ ነች ግን ንግዛሻት ከቱታ ጋር አንድ ላይ ሱሪ አለ እኮ አይ ንግዛሽ አልገዛሹ ማለት አላስተውሰው ነው አፈደጊ ምን ነገር እንድገዛ አልፈለኩም ምን አልፈለግሽም ምን እንዴ ፕሊዝ ሎ አይ ዶንት ሪሜምበር ኦኬ አራኝ ትቻለው ማሪ ሰሞት ነው ያልኩት ማሪ የጾም ምግብ ነው ቶሎ ነው የሚጠፋው ሆዴ ላይ ቶሎ ብን ይላል አንቺ ብን ሲል ደግሞ ብን አባዋላሉስ ብን ነው የሚስማማኝ ነገር ሽሮ ፒስ ነው ሽሮ ማይስማማው ነው ሰው አይደል ሽሮ አይወድሰው አሪ ማመች ወዳለው አልኩ ኦኬ መስማማት ገብቶ ይስማማኛል እንጂ ሽሮማ በጣም ይስማማኛል አይ ላቭ ሽሮ አይ ሄት ሽሮ አይ ላቭ ከጥብስ ጋር ግን ፒስ ነው ከጥብስ ጋር ሽሮ እኔ ትምህርት ቤት 10 ልከኝ ነበር ማለት ነው መልሶ ነበር የሆነ ነገር ነው ሽሮ ታስሮ ከዛ ተወቹ እየመለስኩ አመጣው ዘይ በቃ ተወች ሽሮ እንደማልበላ ገባት ሽሮ ካለ ዝም ብዬ ነው የሚለው ማለት ፍርፍር ምናምን ስለተይውስኩ ጅምት ታለቅ ብዬ እኮ ነው የሆነ ሰው ይደፋ ነበር እያመጣው ሶፋ ጀርባ ደግሞ ዛት ነው ያደምረው ከፍቼ በሽሮ ባልጀፋ ደፋዋለሁ ስተጠላ ተናኳልሽ ሻግታ ተቀደቅጠኛለሽ እኔ ማለት ደግሞ ሽንት ቤት ጋር ተጠፋ ለምን ነው ደደብ ነበር ቋኔ ጥልሽ ነኝ ማሪ ምን አቀል ቤቴ እንዳትሶ ግዴታ አለብኝ ወይ መንገድ ላይ ስመጣ እንዲመልፋት የሆነ ሰው ይቆጣኛል ምናምን ስለማስብ ነው that's better ያ ግን እንትን ይሄ የሆነ ሰው እንዴ አሁን እኮ ልትታለፊ ትችያለሽ ወይ ትልቅ ሰው ካይሽ ምንም ታረጊ ምናምን ኩምሽ ምን እህል ለምደህ ምናምን ካልሽ እኔ በጣም ምፈራለሽ ነኝ ይሄ እንትን አልነበርኩ አምጥቼ ከሶፋ ጀርባ አንቺ እንዴት እኮ እንደሚያናድድ አስቢ አሁን ከዛ ጋር አሁን ገባኝ እናቴም እዛ ጋር ሰጥሉት አሁን ከሶፋ ጀርባ እንዲጥይላት እኔ አይገባኝ ምን አርጊያት ነው እንዴት እንደምትሆን በቃ ወንድሜ ነው አታዋራኝ ሙላ ግብት እንትን ምንድነው ገና ታራቀው አረ እሺ አንገኝ ምን እንደሆነ አንቺ ምግቡን ካልበላሽ ስንት የራቦታል አይ ዲኮ አምጥታ ቁጭ ማድረግ ሌላ ኦኬ ካመጣሽ ትቆጣ አይ ያን አላትቆጣኝም ላይክ እኔ ፍራቻ ስላለብኝ እንጂ ከዚያው ሳለማ እተኛ ነበር እንደዚህ ምግብ ቀርቦ እንደዚህ አድርጌ ቆይ እዛ ጋር ፊልም እያየላቸው እንተኛለሁ አውቂ ከዛ እንቅልፍ ወስደኛ አልበላም ላለ መብላተኛ ነበር ወራ በጣም እኔ አስቸጋሪ ልጅ በዚህ እንኳን አልነበርኩም ግን ዘደብ ነበርኩ ፈራ ነበር በጣም ተማሪዎች የምናደርገው ነገር ለምንድነው ነው
በድጋሚ እንኳን በደህና መጣሽ ወደ አማን ፕሮፐርቲስ። እንኳን ደህና ቆየሽኝ። መስተንግዷችሁ ደስ ይላል በጣም እናመሰግናለን። እንደ መጀመሪያ ያክል ስምሽንና ስለ ድርጅታችሁ አንዳንድ መረጃ ብትሰጪኝ ደስ ይለኛል። መልካም። እኔ ማህሌት እባላለሁኝ በአማን ፕሮፐርቲስ የሽያጭ ሱፐርቫይዘር ሆኜ ነው የምሰራው። አሁን ከተገኘሁበት የአፓርትመንት ርዕስ ጉዳይ ግን በመጀመሪያ አማን ፕሮፐርቲስ ማን ነው? ከዚህ በፊት ምን ላይ ተሳትፏችኋል? ምን ለሰርታችሁ አስረክባችኋል የሚለውን ነገር ብትነግሪኝ ደስ ይለኛል። መልካም። ድርጅታችን አማኔት ቢዝነስ ግሩፕ ይባላል። በውስጡ 7 የሚሆኑ እህት ኩባንያዎችን ይዛል። ከነሱ ውስጥ አንዱ ደግሞ አማን ፕሮፐርቲስ ነው። ሃይላይት ለመስጠት ያህል ለምሳሌ አማኔት ኮንስትራክሽን አለ። አማኔት ኮንስትራክሽን ሜንሊ የመንገድ ግንባታዎችን የሰራ እንዲሁም ደግሞ የወንዝ ዳር ፕሮጀክቶችን ኢንክሉዲንግ የቀበናን ፕሮጀክት የሰራ ትልቅ ድርጅት ነው። ከዛ በተጨማሪ ደግሞ በጣም የምንታወቀው በኢምፖርት ኤክስፖርት ዘርፉ ላይ ነው። በተለይ ደግሞ ብረት ሪባሮችን በከፍተኛ ሁኔታ ወደ ኢትዮጵያ ኢምፖርት እናደርጋለን። አልሙኒየም፣ የተለያዩ የኮንስትራክሽን ማቴሪያሎችን ወደ ሀገር ውስጥ ኢምፖርት እናደርጋለን። እንዲሁም ደግሞ የምግብ ዘይቶችን ኢምፖርት እናደርጋለን። ከዛ በተጨማሪ ደግሞ የተለያዩ እህል ዘሮችን ወደ ውጭ ደግሞ ኤክስፖርት እናደርጋለን ማለት ነው። በኮንስትራክሽን ዘርፍ እንግዲህ ቅድም እንደነገርኩሽ ከሰራናቸው የሪቨርሳይድ ፕሮጀክቶች በተጨማሪ 3 አፓርትመንት ቢልዲንጎችን ገንብተን አስረክበናል ማለት ነው። ለመጥቀስ ያህል ካሳንቺስ ጋር ኒው ላይፍ ፕሮጀክታችንን ገንብተን አስረክበናል። ኢንተርሌክዠሪ ሆቴል ፊት ለፊት ያለው ማለት ነው። ከዛ በመቀጠል ደግሞ ጋዜቦ አደባባይ ጋር ደግሞ ስካይ ቪው ፕሮጀክታችንን ገንብተን አስረክበናል። አሁን ደግሞ ዛሬ የተገኘሽበት ደግሞ ብስራተ ገብርኤል ላፍቶ ላይፍ ሌክዠሪ ፕሮጀክት ላይ ያለ ነው ማለት ነው። በሪል ስቴቱም በተለያዩ ዘርፎች እንንቀሳቀሳለን ማለት ነው። መልካም፣ በጣም አሪፍ። እስካሁን የሰራችሁባቸው ቦታዎች በትክክልም ትረስት ወርዝ ማድረግ የሚችሉ ደግሞ ትላልቅ የሆኑ ፕሮጀክት ናቸው ብዬ እኔ በግል ያምናለሁ። በተጨማሪ ደግሞ አሁን ዛሬ የተገኘንበት ከአፓርትመንቱ በላይ ደግሞ ሎኬሽኑም በጣም አሪፍ ነው። እስቲ ስለ ብስራተ ገብርኤል አንዳንድ ነገሮች ብትነግሪኝ። ያው ከሎኬሽኑም አንጻር እኔ ከማውቀው በጣም ምርጥ ሰፈር ነው። ለተለያዩ የቢዝነስ ኦፖርቹኒቲዎችን መክፈት የሚችል ትልቅ የሆነ ቦታ ነው ብዬ እኔ ያምናለሁ እና ከምን አንጻር ብስራተ ገብርኤል አሪፍ ሊሆን ይችላል ብለሽ እንደምትገምጪ ብትነግሪኝ ደስ ይለኛል። ያው እንግዲህ ብስራተ ገብርኤል አዲስ አበባ ውስጥ አሉ ከምንላቸው ቆንጆ ፕራይም ሎኬሽኖች ውስጥ አንዱ ነው። ፐርሰናሊ እንደ ብስራተ ገብርኤል አዲስ አበባ ውስጥ የምወደው ሰፈር የለም ያለማጋነን። የብስራተ ገብርኤልን ቫሊዩ እዚህ አካባቢ ኦልድ ኤርፖርት ኤሪያ ላይ የኖረ ሰው ጠንቅቆ ያውቀዋል። እንግዲህ ለመግለጽ ያህል አንድ ሰው ኢንቨስት ሲያደርግ ፕሮፐርቲ ሲገዛ ዋናው የሚገዛው ነገር ምንድነው? ሎኬሽኑን እና ድርጅቱን ነው የሚገዛው ማለት ነው። ምክንያቱም እነዚህ ሁለት ነገሮች ዋጋ የሚያስከፍሉ ስለሆኑ ለወደፊት ማለት ነው። ብስራተ ገብርኤል እንግዲህ እንደምናውቀው ከ40 በላይ የሚሆኑ ኤንጂኦዎች የከተሙበት አካባቢ ነው። እንዲሁም ደግሞ ከ15 በላይ ኤምባሲዎች አሉ። በተጨማሪ ደግሞ በጣም ሴኪዩርድ የሆነ ዘመናዊ የሆነ ሁሉ ነገሩ የተስተካከለ ቆንጆ ሰፈር ነው ማለት ነው። አፓርትመንት ሲገዛ ሎኬሽኑ ማተር ከሚያደርግባቸው ሪዝኖች ውስጥ አንዱ ምንም ያህል እንኳን ቤትሽ ቢያምር አፓርትመንትሽ ቆንጆ ቢሆን ራሱ ሰፈሩ ለመኖሪያ ምቹ ካልሆነ ኪሳራ ነው የሚሆነው። በዙሪያሽ ያለውም ሰው ማተር ስለሚያደርግ በጣም ለግዠሪ ላይፍ ስታይል ያለበት ሁሉ ነገር የተሟላለት ቆንጆ ሰፈር ነው ብስራተ ገብርኤል። ልጆች ያሏቸው ቤተሰብ ያሏቸው ደግሞ በዚሁ በአቅራቢያ ኢንተርናሽናል የሆኑ ትምህርት ቤቶች አሉ። ለምሳሌ አይሲኤስ እዚሁ ብስራተ ገብርኤል ነው የሚገኘው። ሌሎችም ደግሞ ብዙ ኢንተርናሽናል የሆኑ ትምህርት ቤቶች፣ ኦርጋናይዜሽኖች እዚህ ነው የሚገኙት። ከዚያም በተጨማሪ ደግሞ ለመዝናናት ራሱ ሩቅ መሄድ አይጠበቅባቸውም። ላፍቶ ላይፍ ሌክዠሪ ፕሮጀክታችን እዚሁ ከላፍቶ ሞል ጋር አብሮ ስለሆነ ሁሉንም አሚኒቲዎች፣ ስዊሚንግ ፑሎች፣ ጂም፣ ስፓ፣ ሾፒንግ ሁሉንም ያካተተ ነው። ሰፈሩም ደግሞ እንደዚሁ በተመሳሳይ እነዚህን አሚኒቲዎች የያዘ ቦታ ነው ማለት ነው። ብስራተ ገብርኤልን በዚህ መልኩ ተመራጭ ያደርገዋል። ከዚያ በተጨማሪ ደግሞ ሪተርን ኦን ኢንቨስትመንቱም ደግሞ ብስራተ ገብርኤል ላይ ከፍ ያለ ነው። ለምሳሌ እዚህ አካባቢ ኪራይ ሚኒመም ባለ አንድ መኝታ $1500 $2000 ነው የሚከራየው። ከፍ ያሉ ካሬዎቹ ደግሞ እስከ $4500 እስከ $5000 የሚከራይበት ሁኔታ ነው ያለው የምናውቀው ስለሆነ ማለት ነው። በተጨማሪ ደግሞ የተለያዩ እምነት ተቋማቶች በአቅራቢያችን ይገኛሉ። እንዲሁም ሆስፒታሎች የመሳሰሉት አሉ። ለመኖር ምቹ የሆነና ተመራጭ የሆነ ሰፈር ነው ማለት ነው። እንግዲህ ሎኬሽኑን ቆንጆ አድርገሽ አብራርተሻል። እኔም ከነበረኝ መረጃ በላይ ደግሞ ተጨማሪ መረጃ እንዲዝ አድርገሽኛል። እሺ፣ አሁን ከሎኬሽኑ አንጻር ካወራን አይቀር ደግሞ ስላለው አፓርትመንት አሁን ላይ ስላለበት ደረጃና አጠቃላይ መረጃ ብትነግሪኝ ደስ ይለኛል። መልካም። እንግዲህ አሁን አማን ፕሮፐርቲስ 2 ሳይቶች ነው ይዞ እየተንቀሳቀሰ ያለው ከረንትሊ። አንደኛው ላፍቶ ላይፍ ላይ የሚገኘው የብስራተ ገብርኤል ሳይታችን ነው። ሁለተኛው ደግሞ ካሳንቺስ ኢንተርሌክዠሪ ፊት ለፊት የሚገኘው ሳይታችን ነው ማለት ነው። አሁን እንግዲህ ስለ ብስራተ ገብርኤሉ ስለ ላፍቶ ላይፍ ዲቴል ስናወራ አጠቃላይ 4000 ካሬ ሜትር ላይ ያረፉ ኮምፓውንድ የሆኑ አፓርትመንቶች ነው እየገነባን ያለ ነው። ግቢው ሁሉን አሚኒቲ ያሟላ ነው። ለምሳሌ የመዋኛ ገንዳ አለው፣ መጫወቻዎች አሉት፣ ጂም፣ ስፓ የመሳሰሉት እንዲሁም ደግሞ ሾፒንግንም ያጠቃለለ ሁሉንም አሚኒቲ ያሟላ ነው ማለት ነው። እየገነባን ያለ ነው ወደ ላይ G+25 የሆኑ አፓርትመንቶችን ነው በመገንባት ላይ የምንገኘው። እንግዲህ ከስር 2 ቤዝመንቶች አሉት። 2
ቤዝመንት እና ግራውንድ ፍሎሩን አጠቃላይ ለፓርኪንግ ነው የምንጠቀመው። እያንዳንዱ አባወራ የራሱ የሆነ ፓርኪንግ ይኖረዋል ማለት ነው። ከዛ በተጨማሪ ደግሞ አዲሽናል መኪናዎችን እንግዳም ቢመጣ ግቢ ውስጥ ማቆም ይቻላል። ወደ ላይ እንዳልኩሽ G+25 እንደመሆኑ መጠን ከአንደኛ ፍሎር እስከ 5ኛ ፍሎር ያለው ደግሞ ለተለያዩ አሚኒቲዎች ለጂም፣ ለስፓ፣ ለመዋኛ፣ ለላይብራሪ፣ ለዴይ ኬር እንዲሁም ደግሞ ለሱቆች፣ ለቢዝነሶች፣ ለኦፊስ ስፔሶች ደግሞ እነሱን ተጠቃሚዎች ጠቀም ይችላሉ ማለት ነው። ሚክስድ ዩዝ አፓርትመንት ነው። ከስር ኮመርሻል አሉት፣ ከላይ ደግሞ መኖሪያ ሬዚደንሻል አለው ማለት ነው። ወደ ላይ ደግሞ ከ6ኛ ፎቅ እስከ 25ኛ ፎቅ ያሉት መኖሪያ አፓርታማዎች ናቸው። ከ6ኛ እስከ 20ኛ ፎቅ ያሉትን ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶችን በተለያዩ ካሬ አማራጮች ከትንሹ ከ89 ካሬ ሜትር ጀምሮ እስከ ሰፋፊ ካሬዎች እስከ ባለ 3 መኝታ ቤቶች አማራጭ ይዘን መተናል ማለት ነው። ከ21ኛ እስከ 25ኛ ፎቅ ደግሞ ያሉት በጣም ለግዠሪ የሆኑ ፔንት ሃውሶችን ይዘን የመጣ ነው። ከላይ ደግሞ ቴራስ አለው። ይህ ቴራስ ደግሞ ለተለያዩ ዝግጅቶች ለምሳሌ ለሰርግ፣ ለልደት ለመሳሰሉት መገልገል ይቻላል። እዛው ቴራሱ ላይ 2 ኪችኖች አሉት፣ እንዲሁም ደግሞ ባዝሩሞች አሉት። ሰው ለፈለጋቸው ኢቨንት ለድግሶች መገልገል ይችላል ማለት ነው። በጣም አሪፍ። እሺ አሁን ደግሞ ማወቅ የምፈልገው በምን ያህል ጊዜ ሰርታችሁ እንደምታስረክቡ እና በተጨማሪ ደግሞ በምን ያህል ዋጋ አሁን ላይ እየሸጣችሁ እንደሚገኝ ብታስረጂኝ ደስ ይለኛል። ፕሮጀክታችንን በ2 ዓመት ከ6 ወር ወይም ደግሞ በ30 ወራት ነው ገንብተን የምናስረክበው። አሁን ራሱ ለሽያጭ ስናወጣ አፈር ላይ ያለ ሳይት ሳይሆን ያወጣ ነው። ኦልሬዲ ኤክስካቬሽን ኤርዝወርክ ጨርሰን እንዲሁም ደግሞ ቤዝመንት ስራ አጠናቀን አሁን ኦልሬዲ የአንደኛ ፎቅ ስላብ ልንሞላ ተዘጋጅተን ነው ማለት ነው ለሽያጭ ያወጣ ነው። አጠቃላይ እንግዲህ ቅድም እንዳልኩሽ በ30 ወራት ወይም ደግሞ በ2 ዓመት ተኩል ገንብተን የምናስረክብ ይሆናል። አሁን ከረንትሊ በ15% ቅድመ ክፍያ ብቻ ነው እየሸጥን ያለ ነው። እንዲሁም ደግሞ ቀድሞ ለሚመጡ 15 ደንበኞች ብቻ በማስታወቂያ ዋጋ በካሬ 115,000 ብር ብቻ ነው በመሸጥ ላይ ያለ ነው። ከፍ አድርገው ለሚከፍሉ ደንበኞቻችን ደግሞ ጥሩ ኦፈሮችን ዲስካውንቶችን ይዘን መተናል። 100% ለሚከፍሉ ደንበኞቻችን እስከ 30% ዲስካውንት ድረስ አዘጋጅተናል ማለት ነው። ብስራተ ገብርኤል ላይ በካሬ 115,000 ብር ማለት በጣም ቆንጆ ኦፈር ነው። ካሳንቺስ ላይም እንደዚሁ በካሬ 115,000 ብር ብቻ ነው እየሸጥን ያለ ነው። ቅድመ ክፍያ 15% ብቻ ነው የቶታል ፕራይሱ። ቀሪውን ደግሞ የሚከፍሉት በግንባታ ሂደቱ መሰረት ነው። ኖርማሊ ሪል ስቴት ላይ 2 አይነት አከፋፈል ሲስተሞች አሉ። በግንባታ ሂደትና ታይም ቤዝድ የሆነ አከፋፈል ሲስተም አለ። ታይም ቤዝድ ሲሆን ለምሳሌ አግሪመንቶች ላይ በየ3 ወሩ ይሄን ያህል ፐርሰንት ትከፍያለሽ ወይም ደግሞ በየ6 ወሩ ይሄን ያህል ከሆነ ሪጋርድለስ ኦፍ ዘ ኮንስትራክሽን ፕሮግረስ ግንባታው ቢከናወንም ባይከናወንም የመክፈል ግዴታ ይኖርብሻል። ይሄንን አቮይድ ለማድረግ ለደንበኞቻችን ምቹ ሁኔታን ለመፍጠር በግንባታ ሂደት መሰረት ይሆናል እኛ የምናስከፍለው። አጠቃላይ በ10 ዙር ነው ክፍያ የሚጠናቀቀው። የመጀመሪያው ክፍያ 15% ቅድመ ክፍያ ውል የምንዋዋልበት ማለት ነው። ሁለተኛው ደግሞ እንደዚሁ በተመሳሳይ 15% ግንባታው 2ኛ ፎቅ ስላብ ሲጠናቀቅ ደንበኞች መጥተው አይተው ፎቁን ቆጥረው የሚከፍሉ ይሆናል ማለት ነው። 3ኛ ዙር ደግሞ 6ኛ ወለል ግንባታ ሲጠናቀቅ 15% የሚከፍሉ ይሆናል። እያለ 10%ዎችን የመጨረሻ ክፍያዎች ደግሞ 5% ቁልፍ ሲረከቡ የሚከፍሉ ይሆናል ማለት ነው። በዛ መሰረት በግንባታ ሂደት መሰረት በተገነባው ልክ አይተው ቼክ አድርገው ይሆናል የሚከፍሉት ማለት ነው። ሌላው ደግሞ ትልቁ ነገር ምንድነው አሁን ላይ የ2 ዓመት ከ6 ወር ፕሮጀክት ነው ብዬሻለሁ። ስለዚህ በዛ መሃል ዶላር ይጨምራል፣ ሲሚንቶ ይጨምራል፣ ነዳጅ፣ ብረት የመሳሰሉት ነገሮች ከፍተኛ የሆነ ጭማሪ የመኖር እድላቸው አለ። ከዛ አንፃር ደንበኞች እንዴት ነው ይሄ ዋጋ ጭማሪ እኛን ይመለከተናል ወይ የሚል ከፍተኛ የሆነ ስጋት አላቸው። እኛ ምንም አይነት የዋጋ ጭማሪ ወይም ደግሞ ፕራይስ ኤስካሌሽን የለውም። ከመጀመሪያው ከተዋዋሉበት ቀን ጀምሮ እስከ መጨረሻው ድረስ በተዋዋሉበት ፕራይስ ነው ከፍለው የሚያጠናቅቁት። ይሄ ደግሞ ትልቅ አድቫንቴጅ ነው። አብዛኛው ቦታ ላይ ኦልሞስት ሁሉም በሚባል ደረጃ ፕራይስ ኤስካሌሽን ታሳቢ በማድረግ ነው ሽያጭ የሚከናወነው። እዚህ ግን ምንም አይነት 5 ሳንቲም ፕራይስ ኤስካሌሽን ዋጋ ጭማሪ ደንበኞችን አይመለከታቸውም ማለት ነው። አሁን ላይ እንግዲህ ለምሳሌ በ115,000 ብር ለሚመጡ 15 ደንበኞች ብቻ በ115,000 ብር እስከ መጨረሻው ድረስ ያለምንም ጭማሪ እናስተናግዳቸዋለን። ዋጋ ሲጨምር ለሚመጡ ደንበኞች ደግሞ በዋጋ ጭማሪ በተዋዋሉበት ጀምረው ይጨርሳሉ ማለት ነው። 15 ባለ እድለኞችን በ115,000 ብር እናስተናግዳለን። በዚህ መሀል ግን ካሬዎችን ብትጠቅሽልኝ ደስ ይለኛል። ጥሩ እንግዲህ ቅድም እንዳልኩሽ ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ለምሳሌ ብስራተ ገብርኤል ሳይታችን ላይ ላፍቶ ላይፍ ፕሮጀክታችን ላይ ትንሹ ካሬ ባለ 1 መኝታ ቤቱ 89 ካሬ ሜትር ነው። ሃይ ኤንድ ሌክዠሪ የሆነ ነው አፓርትመንታችን። ቅድም እንግዲህ እንደነገርኩሽ 89 ካሬ ሜትር ብዙ ቦታ ላይ ባለ 2ም ባለ 3 መኝታ አድርገው ይሸጡታል። ነገር ግን የኛ ፕሮዳክት ሌክዠሪ እንደመሆኑ መጠን ከሎኬሽኑ አንፃር 89 ካሬ ነው ባለ 1 መኝታ። አጠቃላይ ዋጋው እንግዲህ 10,300,000 ብር ነው ጠቅላላ ዋጋው። ቅድመ ክፍያ ደግሞ በ1.5 ሚሊዮን ብር ብቻ የቤት ባለቤት መሆን ይቻላል ማለት ነው ብስራተ ገብርኤል ላይ። ሌላው ደግሞ የረሳሁት ነገር ምንድነው የኛን አፓርትመንቶች በጣም ለየት ከሚያደርጋቸው ነገሮች መካከል
መካከል ሌክዠሪ ናቸው ስንል ሲሊንግ ሄይታቸው ራሱ 3 ሜትር ከ20 ነው። ከጣራው እስከ ወለሉ ድረስ ያለው 3 ሜትር ከ20 ነው። ይሄ ማለት ሲሊንጉ ከፍ ባለ ቁጥር የቬንቲሌሽን ፊሊንጉ ሰፎኬትድ አትሆኝም፣ ጭንቅ የሚል እፍን የሚል ፊሊንግ የለውም። እንዲሁም ደግሞ ቤቱም በደንብ ሰፋ ያለ ከአክቹዋል ካሬው በላይ ሰፋ ያለ ፊሊንግ ይሰጠዋል። ይሄ ደግሞ ትልቅ አድቫንቴጅ ነው ማለት ነው። ከዛ በተጨማሪ ዲዛይናችን አብዛኛው ብዙ ቦታ ተመልክተሽ ከሆነ አንዳንድ ክፍሎች ይጨልማሉ፣ አንዳንድ ክፍሎች ብቻ ናቸው ብርሃን የሚኖራቸው። የኛ ሎኬሽኑ ኤል ላይ ነው የሚገኘው። ስለዚህ አብዛኛዎቹ ቤቶቻችን ቀጥታ የሆነ ብርሃን ያገኛሉ። ከዛ በተጨማሪ ደግሞ ላፍቶ ሞልን ፌስ የሚያደርጉ ሳይድ አለ። መሀል ላይ ደግሞ ምን አድርገነዋል? ሁሉም ክፍሎች በቂ የሆነ ብርሃን እንዲኖራቸው ኦፕን ዳውን አድርገናቸዋል። መሀል ላይ ክፍት ነው ማለት ነው ከላይ። ስለዚህ ሁሉም ክፍሎች በቂ ብርሃን ይኖራቸዋል። ባለ 2 መኝታ ቤት ደግሞ ለምሳሌ 105 ካሬ ሜትር አለ በ12 ሚሊዮን ብር አጠቃላይ ክፍያ ብቻ። እንዲሁም ደግሞ በ1.8 ሚሊዮን ብር ቅድመ ክፍያ 15% ባለ 2 መኝታ ቤት ባለቤት መሆን ይቻላል። ወደ ባለ 3 መኝታ ቤታችን ደግሞ ስንመጣ ትንሹ 173 ካሬ ሜትር ነው። አጠቃላይ ዋጋው ወደ 19.9 አካባቢ ነው። ቅድመ ክፍያው ደግሞ 2,900,000 ብር አካባቢ ይሆናል ማለት ነው። ባለ አንድም ባለ ሁለትም ባለ 3 መኝታ ቤቶችም እነዚህ ትንንሾቹ ነው የጠቀስኩት። ከፍ ያሉ ካሬ አማራጮች ደግሞ አሉ። ለምሳሌ ትልቁ ያለን ካሬ አማራጭ 248 ካሬ አለን። ይሄ 248 ካሬ ደግሞ ጠቅላላ ዋጋው ወደ 28,500,000 ብር አካባቢ ይሆናል። ቅድመ ክፍያው ደግሞ ወደ 4,200,000 ገደማ ይሆናል ማለት ነው። በዚህ ዋጋ ብቻ መሀል ብስራተ ገብርኤል ላይ የቤት ባለቤት መሆን ይቻላል ማለት ነው። እሺ አሁን ደግሞ የካሳንቺስን ዋጋ ጥቀሽ። ወደ ካሳንቺሱ ደግሞ ስንመጣ ለምሳሌ ባለ 1 መኝታ ቤት ከ72 ካሬ ሜትር ጀምሮ አለን። አጠቃላይ ክፍያው 8,200,000 ብር አካባቢ ነው። ቅድመ ክፍያ ደግሞ 15% በተመሳሳይ ወደ 1.2 አካባቢ ይሆናል ማለት ነው። የካሳንቺስ ሳይት ኦልሬዲ ሁለተኛ ስላብ ላይ ደርሷል። ቅድም እንደነገርኳችሁ ከኢንተር ሌክዠሪ ሆቴል ፊት ለፊት ነው የሚገኘው ሳይታችን። የካሳንቺሱ በጣም ፕራይም የሆነ ሎኬሽን ነው። እዛ አካባቢ በትልልቅ ሆቴሎች የተከበበ ሰፈር ነው። ኢንተር ሌክዠሪ ሆቴል ፊት ለፊት ነው። እዛ አካባቢ ትልልቅ የሆኑ 5 ስታር ሆቴሎች የሚገኙበት እጅግ ዘመናዊ የሆነ ትልልቅ ደግሞ ኢንተርናሽናል የሆኑ ድርጅቶች ያሉበት ነው። እነ ዩኤን የመሳሰሉት ድርጅቶች አሉበት። እዛም ሪተርን ኦፍ ኢንቨስትመንቱ በጣም አዋጭ የሆነ ኪራዩም በተመሳሳይ በዶላር የሆነ ከፍተኛ ገቢ የሚገኝበት ነው። ለመኖሪያም ደግሞ ምቹ ነው ማለት ነው። ወደ ባለ 2 መኝታው ደግሞ ስንመጣ 123 ካሬ ጀምሯለን። አጠቃላይ ክፍያው ደግሞ 14,100,000 ብር ነው። ቅድመ ክፍያ 15%ቱ ደግሞ ወደ 2,100,000 ብር አካባቢ ይሆናል ማለት ነው። ባለ 3 መኝታ ቤቱ ደግሞ 158 ካሬ ሜትር ጀምሯለን። አጠቃላይ ዋጋው ወደ 18,100,000 ብር አካባቢ ነው። ቅድመ ክፍያ ደግሞ 15%ቱ 2.7 15% ቅድመ ክፍያ ጀምሮ ካሳንቺስ ላይም የቤት ባለቤት መሆን ይቻላል ማለት ነው። እንግዲህ ዋጋው ካሳንቺስም ብስራተ ገብርኤልም የሚገኙት ሳይቶቻችን ሁለቱም 115,000 ብር ነው። ቅድሚያ ለሚመጡ 15 ደንበኞች ብቻ ምንም አይነት ደግሞ ፕራይስ ኤስኬሌሽን ወይም ደግሞ ዋጋ ጭማሪ የለም ማለት ነው። ፊክስድ ዋጋ ነው። ይሄ በኢትዮጵያ ብርም ነው ደግሞ ውላችንን አግሪመንታችንን የምንይዘው። በ2 ዓመት ከ6 ወር ውስጥ እናስረክባለን ብላችኋል። እንግዲህ ባታስረክቡ ምንድነው የሚመጣው ወይም ያስቀመጣችሁት መርህ ካለ ብትነግሪኝ ደስ ይለኛል። እንግዲህ በ2 ዓመት ከ6 ወር በ30 ወራት ነው ገንብተን የምናስረክበው። ይህንን ደግሞ ባታደርጉ ለሚለው ጥያቄ ምንድነው የመጀመሪያው ነገር ድርጅታችን አማኒት ግሩፕ ትልቅ የሆነ አቅም ያለው ድርጅት ነው። ከዛ በመቀጠል ደግሞ አግሪመንታችን ላይ ለእያንዳንዱ ደንበኛ በተባለው ሰዓት ባናስረክብ 5% ቅጣት ለእያንዳንዱ ደንበኛ ምንከፍል ይሆናል። ከአንድ ቤት ስታስብ 5% ትንሽ አማውንት ሊመስል ይችላል፣ ግን ለዚህ ሁሉ ደንበኛ 5% ቅጣት መክፈል ማለት ድርጅቱ ባንክራፕት ነው የሚያደርገው። እኛ ደግሞ በድፍረት 5% ቅጣት ስናስቀምጥ እርግጠኛ ሆነን ደግሞ 2 ዓመት ተኩል 30 ወራትን ግንባታ ጊዜ ስናስቀምጥ ዋናው ነገሩ ምንድነው? ቅድም እንዳልኩሽ ከዚህ በፊት ብዙ የሆነ የኮንስትራክሽን ኤክስፒሪየንስ አለን። ኢንክሉዲንግ የሪቨርሳይድ ፕሮጀክት የመንግስት ፕሮጀክቶችንም ትልልቅ ፕሮጀክቶችንም የመንግስትንም ገንብተን ስናስረክብ በጥራት ብዙ ልምድ ስላለን ነው። ከዛ በተጨማሪ ደግሞ ዋናው ነገር ምንድነው? እኛ ግንባታ የምናከናውነው በፖስት ቴንሽን ቴክኖሎጂ ነው። ለግንባታ ጥራት እንዲሁም ደግሞ ፍጥነት ከፍተኛ የሆነ እገዛ ያደርግልናል ማለት ነው። ከዛ በተጨማሪ ደግሞ ፕራይስ ኤስኬሌሽንም የለውም። ስለዚህ ለራሳችን ስንል በዚች ባልናት ታይም ላይን ውስጥ ትርፋማም ለመሆን ገንብተን ማስረከብ ይጠበቅብናል ማለት ነው። ፖስት ቴንሽን ደግሞ መሆኑ ትልቅ አድቫንቴጁ ምንድነው? ቤት ውስጥ ኮለን ተቀምጦ አይረብሽም ማለት ነው። ብዙ ቦታ አይተሽ ከሆነ ሳሎን መሀል ላይ፣ መኝታ ቤት መሀል ላይ ትልልቅ ኮለኖች ይኖራሉ። ይሄ ደግሞ ዋጋ ያስከፍላል። ቤትሽን እንዴት አሬንጅ ታደርጊዋለሽ? ቪው ኤስቴቲክሊ ይረብሻል። እነዚህን ታሳቢ በማድረግ ለግንባታ ፍጥነቱም ጥራቱም ብለን በፖስት ቴንሽን ቴክኖሎጂ ነው ግንባታ የምናከናውነው። እንዳልኩሽ ደግሞ 5% ቅጣት ይኖርብናል
ይችላል ማለት ነው። እሺ ማህሌትዬ በጣም ቆንጆ ደስ የሚል ቆይታ አሳልፈናል አንድ ላይ። እኔም የምፈልገውን መረጃ እንዳለ ወስጃለሁ በእኔ በኩል። በአንቺ በኩል ደግሞ ማለትና መናገር የምትጨምሪው ወይም መናገር የምትፈልጊው ነገር ካለ ብትነግሪኝ ደስ ይለኛል። እንግዲህ በስተመጨረሻ ማለት የምፈልገው ምንድነው ቆንጆ የሆኑ ሎኬሽኖች ላይ ብስራተ ገብርኤልና ካሳንቺስ ላይ በጣም ዲስካውንት በሆነ ዋጋ ነው ይዘን የመጣ ነው። እንግዲህ ቅድሚያ ለሚመጡ 15 ደንበኞች እንደሚጠቀሙበት አምናለሁኝ። ሁለቴ የሚታሰብበት ሎኬሽን ራሱ አይደለም፣ ዋጋውም ሁለቴ የሚታሰብበት አይደለም። ኦፈራቸውም በጣም ቆንጆ ነው። ከስር በምናስቀምጣቸው ስልኮች በመደወል ዲቴይል ደግሞ ኢንፎርሜሽኖች ስለ ቤቱ ዲዛይን፣ ስለ አግሪመንቱ የተለያዩ ነገሮችን ዲቴይል ማውራት ይቻላል። ዋትስአፕ፣ ቴሌግራም ላይ ደግሞ ውጭ ሀገር የሚኖሩ ደንበኞቻችን ሪች አውት ማድረግ ይችላሉ፣ መደወል ይችላሉ። ዲቴይሉ መነጋገር እንችላለን። እንግዲህ ኢትዮጵያ ያሉ ደንበኞች ደውለው ቀጠሮ በማስያዝ ሳይት መጎብኘት ይችላሉ። ውጭ ሀገር ያሉ ደግሞ ደንበኞቻችን ኢትዮጵያ ውስጥ ወኪሎቻቸው መተው አይተውላቸው መግዛት ይችላሉ። አግሪመንቱን ደግሞ በስማቸው ማድረግ ደግሞ ከፈለጉ የሎ ካርዳቸውን በመላክ ሙሉን ነገር በእነሱ ስም አድርገን በዲኤችኤል ቀጥታ አግሪመንት እንልክላቸዋለን። አንዱ ኮፒ እነሱ ጋር የሚቀር ይሆናል፣ አንዱ ኮፒ ደግሞ ለእኛ ተመላሽ ያደርጉልናል ማለት ነው። እንግዲህ ምንም አይነት ፕራይስ ኤስክሌሽን የሌለው ዋጋ ጭማሪ የሌለው በካሬ 115 ሺህ ብር ብቻ ሁሉንም አምኒቲዎች ያሟላ ሃይ ኤንድ ለግዠሪየስ የሆኑ አፓርትመንቶችን ብስራተ ገብርኤል እና ካሳንቺስ ላይ በ115 ሺህ ብር መግዛት ይችላሉ ማለት ነው። ስለነበረን ቆይታ በጣም አመሰግናለሁ። ቴንክ ዩ። ሰላም።